ኦልሞስት 9,000 ብር ይቀረኝ ነበር ሴትዮዋ ጋር ስትሞት። በቃ ነፍስ ይማር ነው ያልኩት። ጭራሽ ብር ለመጠየቅም አልሄድኩም። ኦልሬዲ በቃ ብሬ ሄዷል፣ አልሰጠኝም። ሴትዮዋ ሞታለች፣ ነፍስ ይማር ነው ያልኩት። የሞተ ሰው ነፍስ ይማር ትላለ፣ የታመመ ሰው እግዚአብሔር ይማር ትሏል። ምንም ክፋት ጥላት ቢሆን እኔ ባለፈው ስታወራ ስለሰማው እግዚአብሔር ይማር ስትለኝ ደስ አለኝ። ሊያሾ ነቤታዮ ሁሉም መጥተው እግዚአብሔር ይማረን ያሉኝ እንጂ ምንም ቢሆን በርስት አልተጣላንም። ገብቷል። እኔ ቃላቶች ነው የተለዋወጠ። ምንድን ነው የምመኘው? ለሰው ልጅ ሞት አትመኝም። ሞት የሚፈርደው ፈጣሪ ነው። ቀንን የሚያውቀው ፈጣሪ ነው። እና በጣም አዝኜባታለሁ። በጣም መጥፎ ሰው ነች፣ እጅግ በጣም ፋኒ ቢከሳት ይገባታል፣ እኔ ብከሳት ይገባኛል። ምክንያቱም ፋኒ ቢከሳት ስሙን ምናምን ያጠፋችው እኔ መክሰስ አለብህ። ያደርገዋል። እርግጠኛ ሆኜ ነው የምነግርህ። ለምታግዙት ወገኖች አመሰግናለሁ። ቤተሰቦች እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ማገዝ ከቻላችሁ አግዙት ወንድማችን። እኔ ብከሳት ግን እንድሞት መንገዴን ያስተካከለችብኝ ስለ ምንም መጥፎ ነገር አድርጌባት አይደለም። የሞት መንገዴን ነበር ያስተካከለችልኝ የነበረው። ያው የድንግል ማርያም ልጅ ኢየሱስ ክርስቶስ ግን በትንሣኤው ቀን ኦፕራሲዮን አደረገኝ። ገብርኤል ነበረ ቀኑ። እኔ በቃ እግዚአብሔር አንተ ታውቃለህ ማለት እኔ የሆነ ይቅርታ አድርግልኝ፣ ሰው ላይ ክፉ አስቤ አላውቅም። በዚህ ደረጃ ብራተር፣ በዚህ ደረጃ ማንም አድርጎት አያውቅም። ፈጣሪ በምለት አረ ብታውቀኝ እኔ ቶ ይሙት ኖርማል ብታውቀኝ ራሱ ካለኝ ላይ በ3 ወር አይደል የምትተዋወቁት? በ3 ወር የሁላ ጥላቻ ከየት መጣ? ይሄን ያህል ራሱ ከእሷ ጋር ይሄን ያህል ራሱ ምንም አይነት ኮንታክት የለንም እኮ የሆነ ይሄን ያህል እኮ ራሱ ይሄን ያህል እንደዚህ የሚያስብላት ይሄን ያህል የሚያማርራት እሷ በምን መሰለ ሁሉንም ነገር ወደ ገንዘብ መቀየር የምትፈልግ ሰው እንጂ እኔን በቪዲዮ አውጥታ ገንዘብ ልትሰራብኝ የምትፈልግ ሰው የነበረች ሰው እንጂ ያንን አለማድረጓን እንደ ከቤቷ ስታስወጣኝ እኮ እንደ ነገ መንግስት ጋር ተርሚን ቀጠሮ ነበረኝ። ይሄንን ወረቀት ይዘና ተብዬ እንደ ዛሬ ማታ እኮ ነው ሊደፍረኝ ነው ብላ በፖሊስ መብርሃን ድረስ ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣችኝ ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ እሷ እንዞር ካረገች በኋላ ልክ ያቺ ቀን ስትደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ይኸው ወረቀቱን እኔ አለ ቤቴ ቁጭ አድርገዋለሁ። ማስረጃ አምጥቼ ያሳያሉ ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት። እንግዲህ አስቡ። ልክ ያቺ ቀን እንደ ነገ ቀጠሮ 9 ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደ ዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣች። ወረቀቱን አልሰጠህም ማለች። ይኸው ዛሬ ላይ ደግሞ የ6 ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገች ገባ። እስከ ዛሬ ተናግሬው አላውቅም። ስለሷም እንደዚህ ብዬ አላውቅም። ጥፋቷ እንዲህ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ኦፕራሲዮኑን በሰላም ተጠናቋል። ትናንት ሙሉ ቀን ነው ኦፕራሲዮን ያደረኩት። ለ3 ሰዓት ያህል እኔ ኦፕራሲዮን ከተደረግኩ በኋላ ለ3 ሰዓት ያህል አልነቃውም። ማርያማዊት ከኔ ጋር ነበረች። ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ የሞተ ሰው ፍሪዝ ነው ጸጉሩ እኔ መስሏት አለቀሰች፣ ጮኸች። ኖ እሱ አለው ውስጥ ነው አልነቃም ነጊ በሏት አስገቧት። ውስጥ ገብታ ስታይኝ እኔ አልነቃውም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ ከወጣሁ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ በጣም ያሳዝናል።
ማለት ስቲል ከኔ ጋር ያለች እሷ ነች እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ስቅ ይለኛል፣ በጣም ትንፋሽ ያጥረኛል ምናምን እና ዶክተሮች ሁሉ ኖርማል ነው ይሏታል። እንደዚህ ነው ችግር የለውም ኖርማል ነው አትጨነቅ ይሏታል። ከዛ በኋላ ፌስት እጁን ያዥው እጄን ስትይዘኝ ምናምን የሆነ ሳለ ነቃው። ነቃ እሷን ያየዋት ለ3 ሰዓት ያህል ኦፕራሲዮን ከተደረግኩ በኋላ አልነቃሁም ነበር እና በጣም ከባድ ነበር። ይሆን እንደምነግረህ ቀላል አልነበረም። አሁን ራሱ እግዚአብሔር ፈቅዶ ነው እንጂ እንደዚህ መናገር የቻልኩት። ያደርኩት ኦፕራሲዮን በጣም ከባድ ነው። አሁን ራሱ ታይቼ ብዙ ነገር ተገጣጥሞልኛል ምናምን፣ ነገር ግን እግዚአብሔር ይመስገን ውስጤ ጤነኛ ነው፣ ውስጤ ሰላም ነው። አሁን የተቸገርከው ወደ መሰለ ብልጥ አልሆንክ። እሱ ነው የጎዳ። የሆነ ብልጥ ልጅ አይደለሁም። ዋጋ አስከፈለ። ብታለሳለስ ወረቀትን እዛ ላይ የሕክምናውን እስክታገኝ ምናምን ብታለሳልስ ኖሮ ነገሮች አላውቅም። ገባ በጣም የዋነት ያጠቃኛል። እኔ ካለኝ እንብላ ነው የምለው እንጂ የሰውን ብር ልብላ አይደለም። እኔ እሷ 100,000 ብር ተበድራ ልሰጠኝ እንደነገ እንደ ዛሬ ማታ አልፈልግም ብዬ ወረቀቱን አስቀልጃታለሁ። እግዚአብሔርን ነው የምልህ። ክፉ በሆን ብሯን እበላት ነበር። እውነቴን ነው የምልህ። 100,000 ብር ተበድራ ለእኔ ልሰጠኝ 80,000 ብር ቅድሚያ ይሰጥሻል ተብላ ብትጠይቃት ጓደኛ ያለ ምስክር አልፈልግም ብዬ ነው ያስቀረሁት። አልፈልግም የሰው ገንዘብ፣ ክፉ ነገር ማሰብም አልፈልግም። ግን እሷ በጣም ክፉ ሰው ነች። እኔ እንደወጣው ቀጥታ መጀመሪያ ቅድሚያ የማደርገው ክስ ነው የምመሰረትባት። ከሳታለሁ። እግዚአብሔር እንግዲህ አንድ ላይ ቢሆን ከፋኒ ጋር ይጠናከራል ብዬ አስባለሁ። አንተ ፋኒ ሳምሪ ሆናችሁ ይሄን ነገር ብታደርጉ የ3 ሰው ድምፅ ከአንድ ሰው ድምፅ ይበልጣል ብዬ አስባለሁ። ግን እኔ እንጃ ሳምሪ እናቷን ሳምሪ ታደርገዋለች። እግዚአብሔር ምስክሬ ታደርገዋለች። እኔ ደውላን ያወራች። ግን ፋኒ እኔ ሳምሪ ጓደኛዬ ነች። ፋኒም ጓደኛዬ ነው። በደንብ ከእሷ በፊት ነው የማውቃቸው። እኔ ከእነሱ ጋር ኮንታክት ባደርግ ያለውን ነገር ባስረዳቸውና የእሷ ክፋት ምንድን ነው? አሁን ፋኒም ያለችው እኮ ወንጀል ላይ የተናገረችው ወንጀል ሊደፍሬ ነው አለች። ሊደፍሬ ነበረ ትቼ ከቤት ወጥቼ ነው ሊደፍሬ ነበር አለች። ቃል አይተዋል ወይስ ያልሳይ ያለችውን አውቃለሁ ለእኔ ብላኛለች በአፎ መድኃኔዓለም ድረስ። ያው እኮ 400 ኩንታል በነበረችበት ዘመን ነው የምናወራ። ያው አስቀያሚ በነበረችበት ጊዜ፣ ወንድ የሚባል አጠገቧ በማይደርስበት ጊዜ። አሁን ቢሆን ሰውነቴን አሰርቼ አምሮብኝ ምናምን ልትል ትችላለች። ሰው በማያያት ጊዜ፣ ዝሆን በነበረችበት ጊዜ፣ በዛ ጊዜ ነው ሊደፍረኝ አለች። ይኸውም ዶሮ ወጥ የሰራ ነው አርብ ነው ትላለች። በአርብ ቀን ማን ነው ዶሮ ወጥ የሚሰራው? ኦርቶዶክስ ሆኖ የትኛው ኦርቶዶክስ ነው ዶሮ ወጥ የሚሰራው? ሃይማኖት የላትም እሱ። ምንም የምታምነው እምነት የላትም እሷ። የምታምነው ገንዘብ ማግኘቷን ብቻ ነው። እሷ ምንም ተናግራ ስራ አላት። እሷ ግን ጀርመን ላይ ስራ የላትም። በባሏ ጡረታ ብር ነው የምትቀበለው። ታንኪዩ ግልጹን ንገረን። እሱን ለዚህ ነው ተግባባል። ባሏን በህይወት አለ ወይስ ሌላ ቦታ ነው ያለው? ባሏ ቅርታ አድርግልኝ፣ እኔ እነ ሳምሪ እንዳይደብራቸው። ኧረ ምንም የሚደብራቸው ከዚህ በላይ እየተዋረዱ መደበር አለ እንዴ? ብራው ባሏ እነ ሳምሪን እንድታመጣ ከኢትዮጵያ ብሎ ነው የፈረመላት። ኦኬ። ሁለተኛ ነገር ደግሞ ለራሱም ደግሞ ሰውየው ግብረሰዶም ነው። ይህ ስለነገር ኪዳነ ምሕረትን እውነት ነው እና ግብረሰዶም ነው ሰውየው። ስራ ቦታ እንዳይታወቅበት ብሎ ነው ያው አይደለም
አዎ ማለት ሰውየው በጣም ትልቅ ደረጃ ስለሚሰራ ግብረ ሰዶም እያሉ ስለሚያወሩ እንዳይታወቅበት ብሎ ነው ያገባት እንጂ አብሮ አይኖሩም፣ አብሮ አይተኙም። አብረውማ እንደማይኖሩ አውቃለሁ። አዎ አብሮ አይኖሩም እና ለእኔም ሽፋን ሆኜ አንቺም ልጆችሽን አምጪ ተብሎ ነው ዲል ያደረጉት። ዋው! ይህን ነገር ፋኒም ሊናገረው ይችላል ከአንተ በኋላ። ፋኒም ሳምሪም ይናገሩታል፣ በደንብ ያውቃሉ። እውነት ለሃይማኖት ለክራቸው እውነት የእግዚአብሔር የኦርቶዶክሶችን እውነት የሚያወሩ ከሆነ ያውቁታል። የመጡበት ስለሆነ ያውቁታል። ለናቲና ሳምሪ ለማምጣት ነው ይህን ፌቨር ያደረገችው። ለእሱም ፌቨር ነው፣ ለእሷም ፌቨር ነው። ኦፍኮርስ ለሁለቱም ፌቨር ነው የተደራረጉት። ከዛ በኋላ ሰውየው ከሞተ በኋላ ምንም ያገኘችው ነገር የለም። የተወሰነ ነገር አግኝታለች። ለልጆች ስጭ ተብላ እስካሁን አልሰጠቻቸው። አልሰጥም እንዴ አብዳል እንዴ እሷ ልሰጥ ገንዘብ ልሰጥ እሷ አልሰጠቻቸውም። ጭራሽ እንደውም ፋኒ ስትለኝ የነበረው ሰውየው ሞቶ ቴለር ውስጥ ታች፣ ቴለር ማለት ታች እቃ ማስቀመጫ ይህ መኪና ጎማ ምናምን ማስቀመጫ ምናምን እቃ ማስቀመጫ አለ ማንኛውም ሰው ቤት። እዚህ ሀገር ቴለር ይባላል። ቤዝመንት ታች ማለት ታች ቤዝመንት ስቶሬጅ እንለዋለን። እዚህ ስቶሬጅ ብራው፣ ስቶሬጅ ወይም ጋራጅ እንለዋለን። እንደ ጋራጅ ነገር ብራው። እንደዛ ውስጥ ፋይል ሲፈልግ ነበር አለች። ንብረት ሊካፈሉ እና በጣም በዛ ራሱ ተከሷለች። ዋን ሜደን እንደዚህ የፈለገ ሰው ነው በጣም ነው የምጠላው እና በጣም መጥፎ ሰው ነች። ሰውየው ከሞተ በኋላ የተወሰነ ሳንቲም ስጫቸው ብሎ ነበረ፣ አልሰጠቻቸው ለሁለቱ። እና በቃ የሰውየውን አሁን ጡረታ ነው የምትቀበለው በወር የሱን ደሞዝ። ከዛ ውጪ የምትሰራው ስራ የለም። ሙሉ ቀን ቤት ውስጥ ነው የምትውለው። ለምን ውሸት እንደምታወራ እሷ ታውቃለህ። እኔ በእኔ ነው፣ ሌሎቹን ተው፣ የእናንተ ይቀር። የኔን ቪዲዮ እጄ ላይ አለ ብላለች። ኢሊሌ ሆቴል ዮኒ ማኛን ብልጽግና በወንድ አሸግሮታል ቪዲዮ አለ እግዚአብሔርን ብላለች። አውጪ እንድታውጭ ይፈልጋለሁ ብዬ የኔን ታውጣ። እናንተን ተው፣ ፋሚሊ ናችሁ አብራችሁ የሆነ ነገር አድርጋል። የኔን ቪዲዮ እንድታውጭ ይፈልጋለሁ አልኩሽ። ለምንድን ነው ውሸት ነው የላትም ምክንያት። ለምንድን ነው የማታወጪው? ያላችሁ ሰዎች ለምንድን ነው የማታወጡት? 3 ዓመት አለፈ። ውሸት ነው። ምን አለ መሰለህ፣ እሷ አንድ ሚስጥር ልንገርህ። አንተን የምታስበህ ማነው አጫሉ ሲገደል ወይ ኢንፎርሜሽን ያውቃል ወይ ደግሞ አስገድሏል። ምክንያቱም አጫሉ ከመሞቱ በፊት ተናግሯል፣ ዘፋኝ ተናግሯል። አንድ ትልቅ ታላቅ ሰው ይሞታል ብሎ ተናግሯል። ስለዚህ አጫሉ ብዬ ነው የተናገርኩት። አጫሉ ፊት ለፊት ነው የተናገርኩት። የተሰራ ቪዲዮ ቀውጭ በተሳደበ ጊዜ በጣም ኃይለኛ ስድብ ተሳድቦ ኢንተርቪው አድርጎ ነበር። ወቅቸዋል እና ብቻ ሳይሆን ጀዋርንም ጭምር ነው ያልኩት። እና ልነግርህ ነው። ቆይ እሷ የምታስበው ነው ሁሌ ስትል የምሰማው ነው። እና አጫሉ ከመሞቱ በፊት እሱ ስለተናገረ ወይ አስገድሎታል ወይ ያውቃል ብላ ነው የምትገምተው። ገባ? ጥላቸው ባንተ እሱ ብቻ ነው፣ በዛ ብቻ ነው እንጂ ሌላው የምትናገረው ነገር ውሸት ነው። ግን ትልቁ ይሄ ቪዲዮ ላይ ምናምን የምትለው ውሸት ነው። ትልቁ ነገር ይሄ እንድታሳይ ፈልጋለህ፣ እንድትታመን ነው። ገባ? ያንተንም እውነት ነው ሊባል ይችላል፣ የፋኒንም እውነት ነው እንዲባልላት በእኔ ተጀምር አልኩኝ። እኔ በእኔ ቪዲዮ 5 ሳንቲም ቪዲዮ የላትም። ቢኖራት እስከዛሬ ቁጭ አታደርጉ። እንደዚህ ናት። እውነቴን ነው የምልህ። እነ ፍሬን የምትፈልጋቸው ለመጫወቻ ነው። ገባ? ኦፍኮርስ ለመጠቀሚያ ብቻ ሰው የምትፈልገው እንጂ አሁን ኪዲን ራሱ እኔ እግዚአብሔር የጠብቃት ነው የምለው። እውነቴን ነው የምልህ። ኪዴ ጠንቃቃ ነች። ሰው ጋር አትደርስም። ስለ ሰው አታወራም። እኔ የምወድላት ኮንታክት አላት። ከእሷ ጋር ኮንታክት አላት ግን አትደርስም። ምክንያት አትሰጣትም። እኔ ሄዱን መወዳት አይቻታለሁ። በጣም ሰው ጋር አትደርስም። ማንም ጋር አትደርስም። ሰው ጋር አትደርስም ኪዱ። ያቺ ግን የምታስባት
ለመጥፎ ነው እንጂ ለጓደኝነት የእድሜያቸው ልዩነት እኔ እቺ ሰው ለሰው ጥሩ ታስባለች ብዬ አላስብም። አስባም አታውቅም። ስለማን ጥሩ ተናግራ ታውቃለች? አዎ የሆነ ጊዜ ቪዲዮ ይዛባት መጫወቻ ልታረጋባት ነው የምትፈልገው። ያ ገባህ አባባሌ? እነ ፍሬንም እንደምታደርገው ሌላም ሰው እኔ ጋር ቪዲዮ ቢኖራት አብረን ተኝተን ቪዲዮ ቢኖራት ኖሮ ትፖስተዋለች። አታስቀምጠኝም ነበር እንዴ? ትፖስተዋለች። ፈጣሪ ምስክሬ ትፖስታለች አውቃለሁ። እና ምክንያቱም እሷ ደፋር ናት፣ ባለጌም ስለሆነች ምንም የለባት። እና እቺ ሰው እራሷ ላይ የሆነ ነገር መረጃ ቢኖራት አታስቀምጠን። በጣም ደግሞ የምትጠላው ደግሞ ከሊያሾ ጋር ኮንታክት ያለውን ሰው እሱንማ እስከሞት ደረጃ ነው የምትመኝልኝ። ታብዳለች። ለምን? ስለምትቀናባት እኮ ነው። ዩቲዩብ ላይ ሊያሾ በጣም ሸቃይ ናት። ዩቲዩብ ላይ በደንብ ትሰራለች ሊያሾ። መኪና ገዝታለች፣ ቤት ገዝታለች፣ ልጇን ታሳድጋለች፣ የምትበላውን ጽድት አድርጋ ታሳያለች፣ ምናምን ምናምን። በቃ ቦታውን ይዘዋለች የዩቲዩብ። እንግዲህ አስቡ፣ እሷ ከእሷ በኋላ ነው የጀመረችው። አዎ ምንም የላትም። ሁሉም ከእሷ በኋላ ነው የጀመሩት። ሴቶቹ ካልከኝ በሙሉ ከእሷ በኋላ ነው የጀመሩት። ሁሉም በልጠዋት ሄዱ። ዞኔ የቀበሌ ቤት ነው አሁን የምትኖረው። ቤት የላትም ራሱ። እሱማ አይኖራትም። ምን መኪናም አትነዳም። ወርቄ ቤት አላት። መኪናም አትነዳም እኮ ላይሰንስ እንኳን የላትም። ያ ሽፋ ቃሉ ያችኛዋ ቤት ገዝታ መኪና ገዝታ ኢትዮጵያ ውስጥ እንደዚህ ተንደላቃ ስትኖር በጣም ነው የምትቀነው። እንዲህ በጣም እና በቃ ጥላቸዋ ከቀናትም ከምንም ሊያሾ እኔ በጣም ስለማደንቃትና ጎበዝም ናት። ሊያሾ በጣም ጎበዝ ናት። መዋሸት አያስፈልግም። እያየናት አይናችን እያየ ሰማይ የደረሰች ሊያ ናት። ምንም ማለት ማመን አደንቃታለሁ። እግዚአብሔር ጀግና እህቴ እንደሷ ብትሆን እላለሁ። ጎበዝ ናት ሊያ፣ በጣም ጎበዝ ናት። ዩቲዩብ ላይ እንግዲህ በደንብ አድርጋ ይዘዋለች። ቲክታክ ራሱ ስድድብ ስለበዛው ብላ ጥላ የወጣች ናት እኮ። ጌሙ ገንዘቡ ይጠማል፣ ስድድቡ በጣም ስለሚያስጠላ ግደሉኝ አልመታም አለች አለች። እና ዝሆነ እጅግ በጣም ዮኒ ማኛ ብዙ ጊዜ አይቻሉ። በብሔርም ማንንም ትራገጣለህ፣ በሃይማኖትም እንደፈለግ ትናገራለህ፣ ግለሰብም ትናገራለህ። የፐርሰናሊ ግን ጥላቻን ግን አይቼዋለሁ። ኧረ ግደል ምን ያደርግልኛል? ለምን መሰለህ? ሶሻል ሚዲያ ነው ያገናኘን። እሱ ትልቁ ፐርሰናሊቲ እሱ ነው። ምክንያቱም አንተ ስትናገር በአንድ አቀፍ ነው እንጂ በግለሰብ ስትናገር ወይ ደግሞ በግለሰብ ጥላቻ ስትናገር ሰምቻለሁ። ብዙም አይመቸኝም። የሆነ ላስላስ አደርጋለሁ፣ ጠፋለሁ። እሱ ለማጥፋት ነው የምትሄደው። በተለይ በፍቅረኛ ደረጃ ከሆነማ አለቀልህ እኮ። አሁን ያንተን ህይወት ለማበላሸት ቃል በቃል የተናገረችው ተልቶ ሲሞት ማየት ነው የምፈልገው። ተልቶ ማየት ዚስ የሰው ልጅ ምን ያህል አርመኔ አካሄድ እንደሚሄዱ አንዳንዶቹ በዚህ ደረጃ ነው የሚሄዱት። ተልቶ ይሙት ነው ያለችው። እንግዲህ አሁን ቢሆን ጥሩ ጊዜ ያሳልፋቸው የለ እንዴ? አረ በእኔ ብር ሰርታለች። እስካሁን ከኔ ጋር በተናገረችው ዩቱብ ነው ገንዘብ እየሰራች ያለችው። የሚገርም ነገር የሆነ ቪዲዮ ከፍቼ ባሳየ ብዙ ማሽኖች ሰካክተውብኛል ምናምን ነገር። እግዚአብሔር ግን ይመስገን። አሁን እቺም ባወሯት ከአንተ ጋር ነገ ጠዋት ወይ በኋላ ላይ ወታ እጅግ በጣም ክፉ ነገር እንደምትናገር ቪዲዮ እንድታበራ የማልፈልገው ለዛ ነው። እሱን ስክሪንሻት አድርጋ ብዙ የጭካኔ ነገሮች ልታስተላልፍ ትችላለች። አረመኔነት አጀንዳ አዲስ መጣ ይላል። ዩቲዩብ የሚያያት ሰው ስለሌለ አሁን አጀንዳ ይዛ መጣለች። ፋኒ እንደው ምን አለ እኔን አጀንዳ ብታደረገ ይኖሩ ምን ነው ሊያን ብታረጋት፣ ሌሎቻችንም አለን አጀንዳ የምንሆን። ፋኒ ማለት በጣም ትዳሩን የሚያከብር ዴረ በጣም ነው የምናውቀው እኛ። ልጆቹን በስነስርዓት የሚያሳድግ ለልጆቹና ለሚስቱ ያለው ክብር እኔ በቅርብ ስለማውቀው ነው። ለልጆቹ ያለው ክብር፣ ለሚስቱ ያለው ክብር፣ ልጆቹን እንዴት እንደሚያሳድግ እንደ እናት ሆኖ የሚያሳድግ ልጅ ነው።
የሚሰደብ ልጅ ሳይሆን የሚከበር የሚመረጥ ልጅ ነው። በዚህ ደረጃ እኔ የእኔ የሚስቴ ቤተሰቦች አንድ ቀን ቢናገሩ አንድ ቀን አለ አንድ ቀን ነው ማወራ አንድ ቀን። በጣም ታጋሽ ሰው ነው በጣም ምክንያቱም እኔ በቅርብ ስለማውቀው ነው ልጆቹን እንዴት እንደሚያሳድግ። እውነቴን ነው እንደ እናቱ ነው የሚያሳድገው። ለሳምሪ ያለው ሪስፔክት አዎ እኛም የምናውቀው ነው። አንቺ ተማሪ ጊዜ ነው ያላቸው። እኔም ትልቁን ነገር የምነግርህ ነገር አንቺ ተማሪ እኔ ልጆቹን እንከባከባለሁ የሚል አባት ነው። እሷን እያስተማረ እሱ ልጆቹን የሚንከባከብ ልጅ ነው። እውነታውን ነው የምነግርህ። የማውቃቸው ወንድሞቼ እህቶቼ ናቸው። ቤታቸውን በልቼ አውቃለሁ። አብረን ምሽባት ተዝናንተን እናውቃለን ብዙ ጊዜ ማለት ነው። ቅርብ ጓደኞቼ ናቸው በጣም ማለት ነው። እና እንደዚህ የሚገባው ልጅ አይደለም እሱ። እንደውም በጣም ችሏቸዋል። 7 ዓመት ስትሳደብ ለሚስቱ ሲል ለልጆቹ ሲል ችሏታል እንደውም እንጂ ፋኒ መሰደብ ያለበት ልጅ አይደለም። ቢከሳትም ትክክል ነው። አሁን ሰዓቱ እውነቴን ነው የምልህ። እና እነሱ እንደውም እኔ ኮንታክት ቢያደርጉኝ አብረን ብንከሳት ሞር እኔም ጋር ብዙ ማስረጃ ያለ ገባ። አዎ በቃ አንገቱ ጋር ደረሰ ገባ። ፋኒ ብዙ ጊዜ ታግሷት ነበር ብዙ ጊዜ። አሁን በሌሎች ሰዎች ጉዳይ መጣ ፋኒን ትጨፈጭፈዋለች። ዴዚ እና አንድ አሞራው የሚባል አሌክስ የሚባለው ተጠባበሱ። ያው እንደምናየው ጉዱ እናት እያዋረድክ እንዴት ነው ልጇን ወዳለው ምትል በሚለው ነው ጻፉ። እኔ ጋር እኔ እኮ ላገናኛቸው የነበርኩ ሰው ነኝ። አልወደድትም አለ አልፈልጋትም አለ። አይሴ ኦኬ ኧረ ተው ተወዳለች ነው አልፈልግም አለ። ከዛ ሲያስበው አድቫንቴጅ ያገኛል። ከዛ ወድሻለሁ ብሎ መጀንጀን ጀመረ። ከዛ እናትየዋን እያጥረገረገ መናገር ጀመረ። እንዴት እናት ትሰድባለህ ብለን ነው የወቀት ነው። ከዛ ውጭ እኔ ጣጣ የለኝም። እኔ መጀመሪያ ላይ አብረው እንዲሆኑ የፈለግኩ ሰው ነኝ። ሸምጥጠው ወደ ዘር ወሰዱት። ተረጋገጥን። ያ አደማ አለው። እኔ በአናት ነው የምታክል። አሁን ጸጥ ብለዋል። አሁን ምንም ሊሉ አልቻሉም። አሁን ጸጥ ለጥ እያንዳንዱ ተነስቶ እናትን እንዴት ትሳደባለህ ተብሎ ሲረግጠው ጸባይ ይዞ ጸጥ ብሎ ቁጭ አለ። ጸጥ ነው ያለው። አሁንም የሚተነፍሰው ትንፋሽ። ስለዚህ በእሱ የተነሳ ማንን መረገጥ ጀመረ? ፋኒ የፈረደበት። እኔም በቤቴ እኮ እንደዚህ አይነት እያልኳት ነበረ። ልጄ ምን እያለች ልጇን የተወድ ነበር ስትሰድባት አይደል የምንጡ ነው። እሷ ሆኔ ለገንዘብ ነው። አሁን እሷ ሩጫዋ ገንዘብ በምን እሰራለሁ ነው። አጀንዳ ነው የምትፈልገው በቃ ኤኒታይም እንጂ ፋኒ ወይ ትዝ ብሏት ምናምን አይደለም። ስታስበው በቃ ይሄም ከኔ ጋር ይገናኛል፣ ይሄ ነገር ሰው ሊሰማኝ ይችላል። በቃ እሷ የምትፈልገው ሀና ላይ ምንም ነገር የለም። ምንን ብላኛለች? ጠዋት ቲክቶክ ገብቼ 50 ዩሮ ከሰራው ማታ ቲክቶክ ገብቼ 50-100 ዩሮ ከሰራው በቃ ለእኔ ገቢ ነው የምትለው። ምንም ተናገር የጊፍት ስለጠረረ ለዛ ነው አሁን ግራ ይገባል። አዎ ለእኔ በቃ ገንዘብ እና ገንዘብ ብቻ ነው የሚያሳስበኝ። ማንንም ተናግረህ እኔን እኮ እናንተን እኮ ዩቱብ ላይ ሳለቃችሁ እኮ የምታሰድበኝ እኮ አይ መጀመሪያ ራሱ የሆነ ይመቸኛል ትላት ነበር። እኔ የሆነ ይመቸኛል እኮ ነው የምላት ትላት ነበር። እግዚአብሔር ምስክር አይቻለሁ። እኔ የሆነ በጣም የሚመቸኝ እላታለሁ። ለምን እኔ የማውቀው ከእሷ በላይ አንተን ነበር የማውቀው። ግን አልኳት የሆነ በጣም ይመቸኛል ስላት ምን አለች? እነሱን ካልተሳደብ እነሱን ካልተናገርክ ገንዘብ አንሰራም የለም። አዎ እና እነሱን መሳደብ አለብህ ምናምን በቃ ጥላቻ ነው የምታስተምርህ። ጥላቻ ካልተናገርክ ገንዘብ አታገኝም ነው የምትለው። ገባህ እንጂ እኔ ድሮም እኮላታለሁ። እኔ ይሁን ይመቸኛል። እንደውም ሳገባ እዛው ላይ ሆናችሁ ነው። አዎ ሳገባ ሚዜ የማደርገው ይሁን ነው ምናምን እላታለሁ። ገባ አሁን እዛ ጋር ማለት ነው። እኔ እና እሷ ተስማምተን ምናምን ድራማ ነው ሁሉም ነገር። የንግድ ፍቃድ አውጥተንበት
ቤት ተከራይ ሆኜ ሳይሆን በነፃ ሳይሆን የምታኖረኝ የነበረው እንደ ተከራይ አከራይ ሆና እሷን የተከራይ ሆኜ ነው የገባሁት። ገባ ወረቀቱን አልሰጥም ስላለች ነው መጨረሻ ላይ ወረቀት የሚሰጠኝን ትክክለኛ መንግስት ተከራይ እንደሆንኩ የሚያውቅበት ሰዓት ላይ ነው ያስወጣች። አየህ እሷን ተጠቅማ ነው የጣለችኝ። እዚህ ሀገር ደግሞ እንደገና ቤት ፈልገ እንደገና አድራሻን ፈልገ ለማግኘት ደግሞ በጣም ጊዜ ይፈጅብሃል። ህሊናዬ ክበሪልኝ። በጣም እያገሸው እያየው ነው። እኔ ይህቺን ልጅ ፎሎ ላድርጋት እመቤቴ። ገና እንኳን ስላትም 171 ፎሎወር ነው ያላት። አዶን ኬር እኔ ፎሎ አረግሻለሁ እናቱ። በጣም በእውነት መልካም እህት ነሽ። እና የምታግዙት ካላችሁ ሆዴን ሆስፒታል ነው ያለው፣ ቀዶ ጥገና አድርጓል። እንደገና ደግሞ ሌላም በሚቀጥለው ከ5 ቀን በኋላ ሌላ ያደርጋል። አግዙልኝ፣ የምትችሉ ቤተሰብ አግዙት። በጣም የሚያሳዝን ነገር ላይ ደርሰናል። ማንም በዚህ ደረጃ ተሸውዳል። የሸገር ልጅ ሆነ መሸወዳ እናደኛል አሏሽ ተናድጄ ምን አለ መሰለህ፣ በምን መሰለህ እኔ አንድ ቀን ነች የሸወደችኝ። እኔ የምሰራበት ቦታ ላይ 4 ማዕዘን 4 ሜትር ኤል ሼፕ ባንኮኒ እየሰራው ስታየው ቤቱን ደነገጠች። እየሰራሁት ያለው እና ስታየው ብሩን ደግሞ 12,000 ብር ነው የተስማማሁት። 11,000 ብር ነው የተስማማሁት። ደነገጠች ብሩንም ስራውንም ስታይ እና ቤቱ ሙሉን እየሰራው መስክራለች። መስክራለች። ሙያ አለው፣ ጎበዝ ነው፣ ሙያ አለው፣ ችሎታ አለ። ቤቷን አታይም እንደ ኩሽኗን የድሮ ቪዲዮ እና የአሁኑ ቪዲዮ እኔ እኮ ድሮ ሲደብረኝ እኮ ነው። ምን አለችኝ አንድ ጊዜ ይቅርታ፣ ፌመስ ሆናል አለችኝ። ቲክቶክ ዩቱብ ጀምረሃል፣ ፌመስ ሆናል፣ ሰው ካየው ቪዲዮ ፎቶ ያነሳሃል፣ እንዳትወጣ ከቤት አለች። 1 ወር በቃ ሰለቸኝ ቤት ውስጥ እና ቤቷን ኩሽኗን የድሮና አንስቼ አዲስ ሰራውላት በ250 ዩሮ ወጪ ብቻ ማለት ነው። ያ ስራ 4,000 ብር ይፈጃል ከነሰራተኛ ለሰራተኛ። አዎ እና እኔ አልኳት የ4,500 ለእጄ ትከፍይ ነበር ከነቃው። አሁን ግን በ250 ዩሮ ነው የምሰራልሽ ስለነበረኝ ነው ብዬ የድሮ ቪዲዮ ኩሽኗን እና የአሁኑ ነው ሙሉ ቤቷን በሯን ምናምን አስተካክዬላት ምን አለች፣ ነጭ በነጭ ሆነብኝ ቤቷ አለች። እንደዚህ ፍክት ያለ ነገር አልለመደችም፣ ያለ ነገር አልለመደችም። ገባ የሆነ ጅንጉርጉር ቡራቡሬ ምናምን ነው የምትወደው። አላውቅም ቀልቧ ምን እንደሚያ ሰው ጽድት ያለ ነገር ይወዳል እንጂ የሆነ ጭምልቅልቅ ያለ ነገር መቼስ አትወድም ማለት። ኧረ በጭራሽ። እና አሁን ያለችበት ቤት ኩሽናዋን ምናምን ካየው ቪዲዮ ላይ ፏ ብሎ ያለው ነው የሰራውላት ነው። እንደው ወረቀት የተለጠፈ አይመስልም፣ ኖርማል ግድግዳ ነው የሚመስለው። እና ያልኳት ስራዬ ላይ መታ 4 ሜትር ኤል ሼፕ እንትን እየሰራው ባንኮን እየሰራው የሬስቶራንት ምን አለችኝ፣ ይሄንን የዩቱብ ላይ ብናመጣው በዩቱብ እኮ በ1 ሳምንት ከዚህ ብር በላይ ታገኛለህ አለች። አላመንኳትም። እና እንዴት ይሆናል ምናምን ስራት ግድ የለህም ና ሞክረው ከዚህ በላይ ብር ታገኛለህ አለች። በቃ ያቺ ሰዓት ላይ የተሸወርኩት ለምን እዚህ ጋር በጣም ለፍቼ ነው። በ15 ቀን ውስጥ ምናምን ነው አንድ ስራ የሚጨርሰው ኮንትራት። ስራ ይሻለኝ ነበር እና እዛች ጋር ነው በቃ እንዴት እንደዚህ ይሆናል ምናምን ብዬ በቃ እዚህ ጋር መጥተህ ሰውን ተሳድበ ሰውን መጥፎ ቃል ተናግረ ምናምን ነው ለካ ብር የምታገኘው። እሱንም እንደ ያን ያህል ብር አላገኘውም በቤቱ ከሷ ጋር። አረ ገና ዩቲዩብማ ገና መጀመሯ እኮ። እሷም ደግሞ ሰው ምን መሰለ ቲክታክ በደንብ ስላለ እዚህ ሰው ስላለ ዩቲዩብ ላይ ብዙም ቪው የለም እውነት ለመናገር ያለው እዚህ ነው። እና እንዳልኩ ነው ደግሞ አይዲያም የላትም። በፊትም የነበረው ካየ እኔን በመናገር እንጂ
እኔ ከተናገረችው ውጪ ምንም ቪው አልነበራትም። ግባና እኔን የተናገረችው እንጂ nothing else። እግዚአብሔር ምስክሬ ነው የምለው nothing else። ቪዋ እኔ ነበርኩኝ። እኔን ቪዲዮ ትሰራለች፣ በእኔ ቪዲዮ ታገኛለች። እኔን ቪዲዮ ትሰራ፣ እኔ ደግሞ ሙዲ ይባታል እንጂ ከዛ ውጪ አይዲያ ኖሯት ሰው ቁጭ ብሎ የሚሰማት አንድ ነገር የለም። አዲሱ ስለማታነብ አይዲያ የላትም። እንግሊዝኛ አትችልም። እንግሊዝኛውንና ተዋረ ጀርመንኛ በቻለች እንኳን እንግሊዝኛው ቀርቶ ጀርመንኛው ራሱ በጣም የተቆራረጠ ነው የሷ። አዎ፣ እና እሱን እናውቃለን። መጀመሪያ መንጃ ፍቃድ ታውጣ፣ መንጃ ፍቃድ ታውጣ እና ከዛ ታወራለች። እዚህ ሀገር በጣም ያሳዝናል። በእውነት እኔ ፋኒ ላይ ያደረገችው ነገር እጅግ ይከብዳል። ከአንተ ጋር እሺ ሪሌሽንሽፕ ነው። አበሻ ሴት ሲጣሉ ሊጨክኑ ይችላሉ፣ ወንዶችም ሊጨክኑ ይችላሉ። እሱን አንደርስታይን። ፋኒ ግን ምንም ጋር አልደረሰም። ምንም ጋር ፋኒ አልደረሰም። ገብቷል። ያን ያህል ስትሰድበው አንድ ቀን መልሶላት አያውቅም። ለአንድ ቀን ቢያንስ ሪሌሽንሽፕ ላይ ነበራችሁ። አንተን የመሰለውን ከዚህ በኋላ አታገኝም። የምትፈልገው ወጣት ነው። የምትፈልገው ብዙ ነገር የምትፈልገው ወጣት ነው። ልታገኝ አትችልም። ታውቀዋለች። ይህን ስለምታውቅ አንተን ሙሉ በሙሉ ሰው እንዳይቀበል አድርጋ መስደብ። በሚስት እኮ ድፍን የወላይታ ሕዝብ ተሰድቧል። ድፍን የወላይታ ሕዝብ እንግዲህ ግለሰብ እየተጣላችሁ ከእሷ ጋር ነው። ማርያማዊ ሳደርስባት ነው። ማርዬ ብሔሯ እኔ እንዲህ ነው ብዬ ማናገር አልፈልግም። ስለ ራሴም ስለማንም ተናገር አላውቅም። ግን ማርዬ ትክክለኛ እኔ እናቷንም አግኝቻታለሁ። ጉራጌ ናቸው። እናት ነው። ወላይታ የሚባል ብሔር የላቸውም። እኔ ወላይታ በጣም የምወደው ወላይታ ቢሆንም ራሱ እኔ አንደርስታንድ አደረጋ መቀበላታለሁ። ለምን እንትናት ኢትዮጵያ ያለች እንዴ ብሮ ወላይታ ብትሆን አፋር ብትሆን አማራ ብትሆን ለኔ ችግር የለብኝም። ገባ? ሁሉም ህዝቤ ነው። ሁሉም ወንድሜ ነው፣ እህቴ ነው። ኢትዮጵያዊ ብቻ ትሁን ወይ ኤርትራዊ ችግር የለብኝም። በቃ ለእኔ ቤተሰቦቼ ናቸው። ለምን እኔ ግማሽ ስለሆንኩኝ እኔ ችግር የለብኝም። አውቀዋለሁ።